ልጆች ቀስ በሉና የቤተ ክርስቲያንን ምግባር ተማር። እሺ ለብሶ መሄድ፣ ካልበሉ ሬሳ ካልለበሱ እንስሳ፣ ስጋ ካለ ነፍስ፣ ነፍስ ካለ ስጋ ተብሎ እንጂ ብትለብስ ባትለብስ ላንተ ምንም አይነ ምድርህን በእጅ ትይዘዋለህ። ስንት ወጪ ያወጣህበት ዘይት፣ ሽንኩርት፣ ምንትስ እንቅብጥር ስቅብጥር ስትቀል ስንት ነው ለወጥ ሴቷ ምጣው ተሞቶ የት ነው የሚኬደው? መግቢያው የት ነው? አየሆ የምድሩን ይኸው አሁን ስንሄድ አባጣ ጎባጣ ያሳ 10ቱ ቃላተ ኦሪት 6ቱ ቃላተ ኦሪትን ወንጌልን ፈጽመናል እና ታዲያ መግቢያችን የት የት ነው መግቢያ? እሳት ቢሉ ደግሞ የኛ የምናነደው አይደለም። መሬት አትችለው፣ እቺ መሬት እቺ አትችለውም። ልጅ ቀልድ ጫወታ አያስፈልግም። ብትችል ስጥ፣ ባትችል እቺን ጸሎት አለ። በልተ ደግሞ ስትነሳ አቤቱ የነፍሴና ሥጋዬ ፈጣሪ እግዚእነ ኢየሱስ ክርስቶስ ሆይ ይሄን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማገኛ ይሁንልኝ። ሥጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳረሳ አይነ ልቦዬን አብራልኝ። ይችን በልተ ከተነሳ ይሄንን ገና ምግቡ ከመቅረቡ በፊት ብሎ ያንን በፊት ጸልየ እሺ አሜን አቤት ጌታዬ አቤት እግዚኦ ብላችሁ ጸልዩ። ይህን ካረጋችሁ እንግዳ ነን። እድሜ ለምናለው ሙቼ እስክበሰብስ ላምን ከጥጃዋ ካገናኘው ንጉሥ በስባሽ። ይኸው አሁን ቅድም የሞቱ በቃሬዛ ሲትሄዱ አይታችኋል። በቃ ይችላል። አሁን ዛሬ ማደራችንን እናውቃለን። በቃ ይችላል። አቤ በላዋለሁ ሲርበይ ልጅ ሲርብ ሰው አይቀበል። አሁን እንዲህ በላለሁ ብትይ በፍጹም አንቺም ቢሆን አትቀበል። ደግሞ ስትነሳ አቤቱ የነፍሴና ሥጋዬ ፈጣሪ እግዚእነ ኢየሱስ ክርስቶስ ሆይ ይሄን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማገኛ ይሁንልኝ። እዚህ ምስል ላይ የምትመለከቷቸውን አባት በጣም በአስገራሚ ገጠመኝ ነበር የተገናኘ ነው። በጣም በጥቂት ደቂቃ ውስጥ ግን የሕይወት ስንቅ የሚሆን ታላቅ ምክርን ከሳቸው ተቀብለናል። ለእናንተ ማካፍያ አይታችኋል። ይበልጥ ደግሞ ሕይወታቸውን ለማየት ሞክሬ ነበረ። እኔ አሁን ለአገልግሎት እሳቸው ካሉበት ርቄ ወደ ወላይታ አካባቢ ነው ያለሁት። እሳቸው ጋር ሰው ልከን የኑሯቸውን ሁኔታ ሰዎች እንዲያሳዩኝ አድርጌ እጅግ በጣም ነው ያዘንኩት። ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ሼርና ኮፒ ሊንክ አድርጉልኝ። አባታችንን መልሰን እንድናገኛቸው የምትፈልጉ ሰዎች ዛሬ ይሄን ቪዲዮ ብዙ ሰዎች ጋር እንዲደርስ አሰራጩልን። ምግብ ከተመገበን በኋላ መጸለይ ያለብንን ጸሎት ሲያስረዱ ሲያስተምሩኝ ሰምታችኋል። እሳቸው ግን በዚህ ደረጃ ላይ ነው ያሉት። በተገናኘ በጥቂት ሰዓት ወንጌልን ሰበኩን፣ የሕይወት ትምህርትን አስተማሩን እንጂ ቸገረኝ ብለው ምንም አይነት ጥያቄ አልጠየቁንም ነበረ። ከተመለስኩ በኋላ ግን ሰዎች ይሄን ቪዲዮ በውስጥ ቀርጸው ልከውልኛል። ቤት የለኝም፣ ቤት ከራይ አሁን እንኳን 50 ብር እየከፈልክ ኖር ብላኝ ሴትዮዋ የሰጠችኝም ባልየው እምቢ ብሎ አሁን 600 ብር ካልከፈል ውጣለኝ። ገዳም ገብቼ ምናልባት ባገኝ ወደ ገዳም ገባለሁ ብዬ ወደ ጻድቃኔ እሄዳለሁ ብዬ ነበርኩ። በምን ተሳተፈ? የምትችሉ ሰዎች አባታችንን አካውንታቸውን ጭምር ልከውልኛል። እንደው በማምሻ እድሜያቸው የማታ እንጀራ እንድናሳያቸው ተስፋ እንድሰጣቸው ስለበትትና ሁላችሁንም ጠይቃለሁ። በቀጣይ አባታችንን አቋቁመናቸው እግዚአብሔር ከረዳ እናንተ የምትደግፉን ከሆነ ምክራቸውን እንደዚሁ ለእናንተ እናስተላልፍ እንችላለን።
ዛሬ ግን ቻሌንጅ ወስደን የቻልነውን ያክል ለአባታችን አድርገን የቤት ኪራይ የሚከፍሉት አጥተው ከቤታቸው ሊባረሩ እንደሆነ በላኩት ቪዲዮ ላይ ለመረዳት ችያለሁ። ሁላችሁም ያቅማችሁን እንድታደርጉልኝ ስል በእግዚአብሔር ስም ጠይቃለሁ። ይሄ ቪዲዮ ብዙ ሰዎች ጋር ሼርና ኮፒ ሊንክ አድርጉልኝ። ክብር ይስጠው። በወጣትነት ሀገር ቀየሩ በልጅነት ሰላም ነው መስጊድ ወሰኔ ጸጋውን ያልበሳችሁ ጸጋውን ያልበሳችሁ ልጅ አሁን እንተዳርጉና ቁጭ ብላችሁ ለማድረጋችሁና አንዳንዱን የታሰበ አደራ ቀን ሰማይ አደራ ነው። እግዚአብሔር የሰጣችሁን አደራ ፈጽሙ። እርሱ እንትን ይችላሉ። እኔ በፊት ነግሬዎታለሁ። እዛ ስንገናኝ አልተጫወትንም እንጂ ቤተክርስቲያን በየገጠር እየዞር እናሰራለን። አቅማሉ ከኛ ጋር ይሄዳሉ፣ ያገለግላሉ በየገዳማቱ። በእውነት ካንተ በቃ ለሻይ ምስክሬ እኔ አሁን ከዚህ ግን በዚህ ተገባለሁ ገብርኤል አንድ ቀን በታክሲ ይቻላል። ስለዚህ ያገለግላሉ ከኔ ጋር በእውነት እንደው ገና መወለዴ ነው እንጂ እንሄዳለን። እውነቴን ነው። በቃ በየገዳማቱ ነው የምንዞረው በየጊዜው። አሁን እንዴት አሉ በዚህ አሉ ቤተክርስቲያን ስትል እንዲህ በረገጥከው መዝኖ ቅዱስ ሚካኤል መዝኖ ካለው ኃጢአት ሊሰረይ የማይችሉ እስከ ቤተክርስቲያን የሄድክባትን ስትመጣ ከቤተክርስቲያን የመጣህባትን ቀንሶ ከዛ ላይ ያነሳል። ሰላም ክርስቶስ ይብዛላችሁ። ውድና ተከበራችሁ የእናንተ ቲቪ ተከታታዮች እግዚአብሔር አምላክ ተመሰገነ። እኔ ጋር ሁሉ ሰላም ነው። ባላችሁበት የእግዚአብሔር ሰላም ፍቅር ብዝዝት ይበልልኝ። ውዶቼ እንዴት ናችሁልኝ? ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ ደግሞ በጣም እጅግ አድርጌ አመሰግናለሁ። በእግዚአብሔር አምላክ ሰላሙ ፍቅሩ ብዝዝት ይበልልኝ። ውዶቼ በድጋሚ ዛሬ ደስ በሚል ቪዲዮ ደስ ስላለኝ ለእናንተም ሼር አድርግላችሁ ደስታ ላካፍላችሁ መጥቻለሁ። ከዚህ በፊት ቪዲዮአቸው ለቅቄ ነበረ። የአንድ ሰዓት አይደለም በአንድ ደቂቃ ከምናምን ደቂቃ የሚሆን ቪዲዮ ለቅቄ ነበር። ከዚህ 2 ሳምንት ባለሳሳት ይሆናል መሰለኝ ባለሳሳት እና በጣም ልቤ ተሰብሮ ደግሞ አነጋገራቸው በቃ አላረለ በእውነት እኛ እንኳን በወጣትነት ዘመናችን በእውነት እግዚአብሔር አምላክ በሰጠን እድሜያችን ለጉልበታችን ሰጥቶን እድሜ ጤና ሰጥቶን ግን እግዚአብሔርን አምላክ የማናመሰግን ሰዎች እኔ በተለይ በወጣትነት እድሜ ያላገለገልኩበትን አባታችን ግን በዚህ እድሜያቸው እግዚአብሔርን አምላክ ሲያመሰግኑ አልፎን ተርፎም ደግሞ እንዳያዩት የሚመገቡት ድርቆሽ ነው። አስቡት፣ በዚህ እድሜያቸው ድርቆሽ በልተው ወይ ንጹህ ሊሆን ይችላል ወይ ላይሆንም ይችላል ወይ ሊቆይባቸው ሰው የሰጣቸው እሱም ሰው የሀገራችን ሰው ደግሞ አንዳንድ ሰው ደግሞ እግዚአብሔር ማይፈራ አለ የማይበላውን ለማዕድ የሚያቀርበው እና ምን ልበላችሁ በጣም ልቦና የተሰብሮ ነበር ማለት ነው። እና የሚናገሩት ነገር ደግሞ ከአንገት በቃ ምን ልበላችሁ ልክ አላረለ አንድ ምግብ በቃ በጣም ናፍቃችሁ ስትበሉት ጎሮሯችሁ ላይ አንቋ ይዛችሁ ስትጎርሱት ልክ እኔ የእርሳቸውን ቃል ስነግረው ምንድነው እኔ ወጣትነቴ ምንድነው ሆንኩት ብዬ እንዳስብ በቃ ልክ ቃላቸው ንግግራቸው ጎሮሬን አንቆ ነው ያዘኝ። በቃ ምን ልበል መናገር የሚያቀታቸው ቃላት የለም። እንደዛ ሆኖ ነው እኔ የተሰማኝ ማለት ነው። በቃ አለ አይደለ ምክንያቱም በዚህ እድሜያቸው እንደዚህ የሚያመሰግነው ከሆነ እንደዚህ የሚሆኑ ከሆነ እኛ በወጣትነት እድሜያችንስ ምንድን ያለ ነው? በእውነት መጨረሻ ምን ይሆን? አባቴ ሆይ መድኃኒቴ ኢየሱስ ክርስቶስ ሆይ በእውነት ራሴን እንዳስብ ነው ያደረጉኝ ማለት ነው። እና ቢያንስ በቀን 7 ጊዜ እኛ
ኦርቶዶክስ ተዋህዶ ቤተክርስቲያን 7 ጊዜ ጸሎት ታዛለች የምእመናው ማለት ነው። እና እኛ ግን 7 ጊዜ እንኳን መጸለይ ባንችል ቢያንስ ጠዋትና ማታ ግዴታ እንዳለብን አምላካችን ማመስገን እንዳለብን ባለን ነገር ላይ ሳይሆን ደግሞ በሌለን ነገር ላይ ማመስገን እንዳለብን ተረድቼባቸዋለሁ ማለት ነው። በሁለተኛ ነገር ደግሞ በዚህ በወጣትነት እድሜ ደግሞ ምን ማድረግ እንዳለብን ተናግረዋል። በዚህ በወጣትነት እድሜታችሁ ማታገኙት ነገር መስራት አለባችሁ። እግዚአብሔርን ማመስገን አለባችሁ። ድንጋይ ቢወረወር ወደ ላይ ብትወረውሩት ማን ይመታል? ራሳችሁ ነው የሚመታችሁ፣ ወደ ታች ነው የሚወርደው። እኛ መልካም ብንሰራ ወደ ራሳችን ነው የሚመጣው እንጂ ወደ ሌላ ቦታ አይሄድም። እና ብሎ ልክ ድንጋይና ክፋትን ማሰብ ክፋትን መስራት እንዴት ማቆም እንዳለብን ማንን እንደሚጎዳ በወጣትነት እድሜያችን ምን ማድረግ እንዳለብን ምን መስራት እንዳለብን አላማችን መንፈሳዊ ህይወታችን ምን ማድረግ እንዳለበት እንግዲህ ሰምታችሁታል። እና በጣም የተገረምኩት በዚህ ቪዲዮ ማለት ነው። ምክንያቱም ታውቃላችሁ እኛ ጊዜ ተሰጥቶናል። ቅዱሳን አባቶቻችን እኮ ፈጣሪን ሲያመሰግኑ እንደኛ 24 ሰዓት ተሰጥቷቸው ነው እንጂ የተለየ 25 ሰዓት ወይም 48 ሰዓት ተሰጥቷቸው አይደለም። ባላቸው ሰዓት እኔ አንዳንድ ጊዜ ገላቸው ሳዳምጥ 5000 ሰገዱ በቀን መዝሙረ ዳዊት 150 ምዕራፉን ደግሞ 5000 ጊዜ አደረሱት፣ 100 ጊዜ አደረሱት፣ 70 ጊዜ አደረሱት ሲባል እንደው መድኃኔዓለም አባቴ እንደው የእነሱ የሰጣኝ ጽናት እንደው ምን አለበት እኔ እንኳን አንድ ጊዜ እንኳን ምደግምበት እንኳን 150 ይቅርና አንድ ንጉስን እንኳን ምደግምበት እንደ እውቀቱና ተጠባውን ሰጠኝ ረበናት እያልኩኝ ራሴ ይገረማሉ። በእውነት አንድ ሰዓት ተሰጥቶን እድሜ ተሰጥቶን ጊዜ ተሰጥቶን ግን እስትንፋስ ተሰጥቶን አባቶቻችን ቅዱሳን አባቶቻችን ክንፍ አውጥተው ቅዱስ አባቶቻችን ክንፍ አውጥተው እስከሚበሩ ድረስ ክንፍ ተሰጥቷቸው በእውነት አውሬ ነብር አሳ ነባሪ አውሬ ምንድነው አንበሳ እስኪታዘዝላቸው ድረስ እግዚአብሔር አምላክ አዞላቸዋል ማለት ነው። እንግዲህ አስቡታ አሁን እኛ ነብር ብናይ አንበሳ ብናይ እግሬ አውጪ ብላይ ነው የምንሮጠው። ቅዱሳን አባቶቻችን ግን አውሬን የሚያዙ አንበሳን የሚያዙ ነብርን የሚያዙ ነብር ብቻ አይደለም እባብን ራሱ የሚያዙ ናቸው። እባብን ልክ እንደ ገመድ ተጠቅመው ከአንድ ቦታ ከዝቅተኛ ቦታ ወደ ከፍተኛ ቦታ እንዲያገለግላቸው እግዚአብሔር አምላክ አዞላቸዋል ማለት ነው። አንድ ክርስቲያን ሆነን እኮ አንድ የተዋህዶ ልጅ ሆነን እኮ ነው። የእኛ ግን የወረደ አስተሳሰብ የወረደ ድክመት በቃ እግዚአብሔር አምላክ ዛሬ ኃጢአት ሰርቻለሁና በቃ እሱ ያውቃል ብለን በድፍረት የምንኖረው ድፍረት በእውነት አሁን ያለን ክርስቲያኖች እውነት በጣም ደፋር ነን። ምክንያቱም በዚህ የራሱ በአባታችን ንግግር ራሱ መረዳት ይቻላል ማለት ነው። ሳነጻጽረው ኃጢአት ሰራን የእግዚአብሔር አምላክ ያውቃል ይቅር ባይ ነው ብለን ነው እሱ መሐሪ ይቅር ባይ ነው ብለን ነው ኃጢአት ምን ሰራው እንጂ ይፈርድብኛል ያየኛል ሰው የማያን ይመስል ከሰው ይልቅ ከእግዚአብሔር ይልቅ ሰው የምንፈራ ሰው ነው በአሁን ሰዓት ማለት በእውነት ይቅርታ አድርጉልኝ ከኔ ጨምር ማለት ነው። ምክንያቱም የምናየው ነገር ማለት ነው ሰው ሲሰርቅ እግዚአብሔር አምላክ ያየኛል ብሎ አይደለም የሚሰርቀው ሰው ያየኛል ብሎ ነው። ጨለማን ተገን አድርጎ ማስክ አድርጎ የፊት ሻዶ አድርጎ የሆነ ነገር ሲስተም ተጠቅሞ ለንብረት ለማክፈፍ ለመስረቅ የሚሄደው ማለት ነው። እግዚአብሔር አምላክ ያየኛል ግን ያ ሁሉ ውጣ ውረድ አይጠበቅበትም ነበር። እና አንዳንድ ጊዜ እኔ ስለ ቅዱስ ዮሐንስ አፈወርቅ መንፈሳዊ ፊልሞችን ሳይ ከሁሉም ነገር ደግሞ ልቤን የሚገዛኝ የቅዱስ አባታችን የዮሐንስ ሐጺርና የቅዱስ ዮሐንስ አፈወርቅ እና የቅዱስ ዮስጢና በጣም ነው ውስጤን የሚገዛኝ። ሶስቱም ነው ሌሎችም አሉ እና ግን በመንፈሳዊ ህይወቴ እንድኖርበት ማን ነኝ ብዬ እንዳስብ የሚያደርገኝ እነዚህ ሶስቱ ፊልሞች መንፈሳዊ ፊልሞች በተደጋጋሚ ባያቸው ልክ እንደ አዲስ ነው የማየው ማለት ልክ እንደ አዲስ ዛሬ አዲስ ተከፍቶ አዲስ የወጣ ፊልም አለ አይደለ የተለቀቀ ፊልም እንደዛ አድርጌ ነው ማያቸው ማለት። ምክንያቱም
የሚናገሩት ቃል የሚሰሩት ተግባር በማይናገሩበት ጊዜ ራሱ የሚሰሩበት ተግባራቸው ሲያሳዩ ክርስቲያን ሁኔታቸው እንዴት ይኖሩ እንደነበረ ፈተና ሲመጣባቸው እንዴት ይሻገሩ እንደነበረ የሰው ራሱ ሰላምታ ራሱ ሰው መጥፎ በሚናገርበት ሰዓት ምን አይነት ምላሽ መመለስ ትዕግስትን ገንዘብ ማድረግ እንዳለብን ትህትናን ገንዘብ ማድረግ እንዳለብን መልካምነትን ገንዘብ ማድረግ እንዳለብን በቃ ምን ልበላችሁ በቃ በእውነት በጣም ነው ወደ የሚገዛኝ ማህ ነውና አንዳንድ ጊዜ ከፊልም ከዚህ በፊት ደግሞ በፊልም የምናየው ነገር በፊልም የተቀረጸ ነገር ቅዱሳን አባቶቻችን በአባቶቻችን ደግሞ ሳይ በጣም ነው ደስ የሚለኝ ማለት ነው። በእውነት በአሁን ዘመን እኔ አንዳንድ መልካም ነገር ሳይ ደግሞ በዚህ ዘመን መኖር ይሄን ነገር ማየቴ እግዚአብሔርን አምላክ አመሰግነዋለሁ። አንዳንድ ደግሞ መጥፎ ነገር ሲሰማ የዓለሙ ነገር ያለው ውጥንቅጡ ያለው ነገር ሰው ማረዶ ሰው ምንትን ማለቱ ሰው መግደሉ ሳይ ደግሞ ምን አለ እግዚአብሔር አምላክ ሆይ በዚህ ዘመን ባንኖር ብዬ አስባለሁ ማለት ነው። እና ስለ ሁሉም ነገር ግን እግዚአብሔር አምላክ አዋቂ ነው። ሁሉም ነገር ለመልካም ነው። መልካም ያልሆነ ነገር ከእግዚአብሔር ዘንድ ምንም ነገር የለም እና ሁሉም ነገር መጥፎ ለመልካም ነው፣ መልካሙን ደግሞ ለመልካም ነው። ምክንያቱም መጥፎ የምንለው ያው እንደ ጨለማ አድርገን እንውሰደውና ጨለማን ባይኖር አራዊቶቹም ወጥተው አይበሉም ነበር፣ የራሳቸውን ማዕዳቸውን አይቆርሱም፣ አይዘጋጁም ነበር፣ አይበሉም ነበረ እና እኛን ደግሞ ቀንን ብርሃንን ሰጠን እንጂ የምንሰራበት ሰዓት ማለት ነው። እኛም ባንሰራ ደግሞ መግቢያችን ወጫችን የት እንደነበር እንግዲህ የታወቀ ነው እና አዋፍም ራሱ የራሳቸው ጊዜና ሰዓት እግዚአብሔር አምላክ መስጠቱ ትልቅ ነገር ነው እና ከሁሉም ነገር ደግሞ ባለን ነገር ማመስገን እንዳለብን በአባታችን ተምሬያለሁ። ባለን ነገር ላይ ማመስገን፣ በወጣትነት እድሜያችን ደግሞ ምን ማድረግ እንዳለብን ቸልተኝነት ነገ ያደርገዋለሁ አለማለት፣ በመንፈሳዊ ህይወታችን መበርታት እንዳለብን ዛሬ የማንሰራው ነገር ደግሞ ነገ እንደማንሰራው ያመልጠናል። ምክንያቱም ነገ አዲስ ቀን እንደሆነ ሁሉም ነገር ደግሞ ለመልካም ነገር እንደሚመጣ አስባችሁታል? ከዚህ በፊት ይህንን ቦታ ላይ ሆነው ግን ማንም አያውቃቸው ነበር። ልክ እንደ አጋጣሚ የሆነ እግዚአብሔር አምላክ ሲያገናኛቸው ምን አደረገ? ልክ መንገድ ላይ እንደ አቢኔን አገናኛቸው እኚህን አባት ማለት አሁን ህይወታቸው ተቀየረ። አስባችሁታ? ደረቅ የሚበሉት የነበረው የሚተኙበት የነበረው ምንጣፍ፣ የበሰበሰ ቤት፣ የበሰበሰ ምንጣፍ፣ የደረቀ ድርቆሽ ነበረ። ያን ሁሉ ላይ ግን ያመሰግናሉ። እግዚአብሔር አምላክ ሆይ ይህንን ማዕድ ስላቀረብክልኝ ያመሰግንሃለሁ። ይህንን ያጣ ስንት አለ አባቴ መድኃኒት ኢየሱስ ክርስቶስ ሆይ ለወቀሳ ለመፈራረጃ አታድርግብኝ። የህይወተ ስጋ የህይወተ ነፍስ ማገኝበት አንተ አድርግልኝ። መጨረሻዬን አንተ አሳምርልኝ። አንተ ማመሰግንበት አንተ አድርግልኝ። አንተ ማመሰግንበት ጉልበት ማገኝበት ይሁንልኝ እያሉ ሲጸልዩ አቤት በስመ ሥላሴ ስም እኔ አላቅም እኔ በጣም ስለተደሰትኩኝ ነው ይሄንን ደጋግሜ የምነግራችሁ ማለት ነው። እና በጣም ነው የተደሰትኩት አባታችን እዚህ ቦታ ላይ መድረሳቸው፣ ይህን ነገር ደግሞ ማየታቸው፣ ሰው መኖሩን የወደቁትን የሚያነሳ ሰው መኖሩ በአሁን ሰዓት ማየታቸው ትልቅ ነገር ነው። እግዚአብሔር አምላክ ደግሞ በእሳቸው ላይ አድሮ እግዚአብሔር አምላክ ሀገራችንን እንዲምርልን፣ በተለያየ በዘር በቀለም በተለያየ ነገር የምንከፋፈል ደግሞ ሰው እንዲያደርገን በእርሳቸው ጸሎት እንዲምረን በእውነት ምኞቴ ነው። ምክንያቱም እንደዚህ አንጋፋ አባቶቻችን ናቸው። እንደዚህ በእድሜ ጠና ያሉ አባቶች ሲኖር በጣም ነው ደስ የሚለው። ምክንያቱም እግዚአብሔር አምላክ ንጹሐን አባት ቅዱሳን እንደዚህ እድሜ የገፉ አባቶቻችን ንጹሐን ናቸው፣ ሸርነት የለባቸውም፣ የዋህ ናቸው። ምክንያቱም በድሮ አእምሯቸው ነው ያሉት። እኛ በሶሻል ሚዲያ በዘር ተጠማምደን፣ በፖለቲካ ተጠማምደን፣ በሃይማኖት ተጠማምደን በሶሻል ሚዲያ ላይ የምናገኘው ነገር የምናየው በፊልሙ የምናየው በሙዚቃ የምንሰማው ሰው ቲክቶክ ላይፍ ላይ ቁጭ ብሎ የሚያወራው ነገር በራሱ ምን ያደርገናል? እኛ በዛ ነገር ላይ እንድንገባ ያደርገናል ማለት። ለምሳሌ አንድ ሰው ስድብ ሰምቶ የማያውቅ ሰው አንድ ሰው ሲሳደብ እንሰማ ምንድን ነው እንዴት ከአፉ እንደዚህ አይነት ቃል እንዴት ይወጣል እንላለን አይደል?
ያ ነገር ግን ተደጋግሞ ስንሰማው ምንሆን በቃ ኖርማል አድርገን ነው የምናስበው ማለት ነው። ልክ እንደ መድኃኒት ሰውነታችንን አዲክት እያደረገ እየሄደ የለ እኛም ደግሞ ስድቡን፣ ዘረኝነቱን፣ ብሔርተኝነቱ፣ ቋንቋው፣ ምኑም መሰዳደውን ያለው በዓለም ቁጥንቅጥ ያለ መጥፎ ነገሩ እየሰማ ነው በመሄድን ሰዓት ምን እንደሆነ በቃ እንደ ኖርማል አድርገን ነው የምናስበው። ሰው ሞቶ ራሱ እኮ የሚያለቅስ ሰው በአሁን ሰዓት ስንት ነው ያለው? ከማልቀስ ይልቅ ሰው እሳት ላይ ወድቆ ከማንሳት ይልቅ ካሜራ ለመቅረጽ ነው። ሰው ሞቶ አልቅሶ ከመቅበር ይልቅ አፈር ከማልበስ ይልቅ ካሜራ ለመቅረጽ ምን ሮጡ በፈጠረን በስመ ስላሴ። በዚህ ሳምንት እንደው ባለፈ አባታችን ሙስሊም አባታችን ሀጂ ሙፍቲ የሞቱ ጊዜ አስክሬናቸው ሰው ተሸክሞ መተላለፊያ ያጡት በመድኃኔዓለም አባት ይሆን እንዳለ ስልኩ አውጥቶ ልክ ካሜራማን ልክ ቅረጹና እንትን ምንድነው ጀነት ወይ ገነት ትገባላችሁ የተባሉ ይመስል እንዳለ ስልኩን አውጥቶ ሲቀርጽናል። አስቡት፣ እዚህ ቦታ ላይ ደርሰናል። ድሮ እኮ እንደዚህ እኮ አልነበረም እኮ። አሁን አባቶቻችን ሲያዩ ምንድን ነው የሚሉት? አረ ምን ጉድ ነው ይላሉ። አሁን ቤተክርስቲያን ራሱ ቤተክርስቲያን መዝሙር ሲዘመር መዘመሩን ትተን እግዚአብሔር አምላክ ማመስገን ትተን ስልክ የምንቀርጻለን። ስልክ እንዴ የት ይሄዳል ስልኩ? ሶሻል ሚዲያ ላይ ሌላም ቦታ የሚዘመረው እኮ ያው እኮ ነው ምስጋና። ሌላ ቦታ ምስጋና ዛሬ ሌላ በቤሩት የተቀደሰው ቅዳሴ ኢትዮጵያም ያለ ቅዳሴ አሜሪካን ያለ ቅዳሴ አንድ ነው። ግን ሰው የሚቀድሰውና የሚያደርገውን ነገር እንቀርጻለን። አንድ እኮ ነው። በሶሻል ሚዲያ ላይ እኮ ያንን ቅዳሴ እኮ ሰርች ብናደርገው እኮ እናገኘዋለን። ያ መዝሙር እኮ ሰርች ብናደርገው እኮ እናገኘዋለን። በመቀጠልም ደግሞ የራሳቸው አንድ ቤተክርስቲያን የራሳቸው ዌብሳይት አለው፣ የራሳቸው ድረገጽ አለው። የራሳቸው ድረገጽ ላይ ገብተን እኮ ራሱ እኮ መከታተል እንችላለን። ቪዲዮን ከፈለግን ከዛ ላይ ማውረድ እንችላለን። በእውነት እግዚአብሔርን ከማመስገን ይልቅ ስለ ቪዲዮ ሰው ከማትረፍ ይልቅ ስለ ቪዲዮ መቅረጽ፣ ሰው ከእሳት ከማውጣት ይልቅ ውሃ ከማርከፍከፍ ይልቅ ቪዲዮ ለመቅረጽ ቁጭ ብለን መሳቅ ምንድን ነው? ያ ነገር ምንድን ነው? መልካምነት ጠፍቶ መጥፎን ነገር አይምሯችን ላይ ስላየለብን ነው። መጥፎ ነገር አይምሯችን ላይ ስላየነብን በቃ ሁሉም ነገር ኖርማል አድርገን ነው የምናስበው ማለት ነው። እና ያ ነገር ደግሞ በጭራሽ መሆን የለበትም ውዶቼ። መልካም እናስብ፣ መልካም እንስራ። አባቶቻችን እስኪ የነገረውን ነገር እስኪ ቢያንስ ሙሉውን ተግባራዊ እንኳን ማድረግ ባንችል ቢያንስ እንኳን እስኪ ግማሹን እንኳን ተግባራዊ እናድርግ ብዬ ምክሬን ደስታዬን ላጋራችሁ መጥቻለሁ። እስከ መጨረሻ ስላዳመጣችሁ በጣም እጅግ አድርጌ አመሰግናለሁ። ባላችሁበት የእግዚአብሔር ሰላሙ ፍቅሩ ዝዝት ትበልልኝ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።